በጌታ ተወደዳችሁ ወንድሞችና እህቶች እግዚአብሔር አምላክ እንኳን ለትልቁ በዓላችን ለክርስቶስ ስቃይና መከራ እንደዚሁም ትንሣኤ ያደረሳችሁ። እግዚአብሔር አምላካችንን እናመሰግናለን። እግዚአብሔር ለዚህ ትልቅ በዓል ስላደረሰን ጌታን እናመሰግናለን። ዛሬ ይህንን ቀን ምክንያት በማድረግ ጌታ ኢየሱስ ክርስቶስ ለምን በቀራንዮ መስቀል ላይ መሞት አስፈለገ በሚለው ላይ 5 ነጥቦችን ከእናንተ ጋር መካፈል እፈልጋለሁ። ለምንድን ነው ኢየሱስ ክርስቶስ በሞት ያስፈለገው? እግዚአብሔር አምላካችን ሰውን ሲፈጥር ኑ ሰውን እንደ መልካችን እንደ ምሳሌያችን እንፍጠር ብሎ ፈጠረ። እንደዚሁ እኛ ደግሞ ከውድቀታችን በኋላ ቀለል ባለ መንገድ፣ ዋጋ በማያስከፍል መንገድ ለምንድን ነው እግዚአብሔር እኛን ከኃጢአታችን ማዳን ያልፈለገው? በክርስቶስ ስቃይ ውስጥ ለምን አደረገ እግዚአብሔር የሰው ልጅ መዳን? በክርስቶስ ውርደት ውስጥ ለምን አደረገ እግዚአብሔር የሰዎችን ልጅ መዳን? በክርስቶስ መከራ ውስጥ ለምን አደረገ? ለምን አደረገ? አሁን ያለው ሰዎች ይህን በዓል ለማክበር ወዳ ወዲህ ሲሉ ያለም የሌለም ሰው ሁሉ ባለው አቂሙ ሲሯሯጥና የሚበላ የሚጠጣ የሚለበስ ነገር ሲገዛ ያለው ግን የክርስቶስ መሰቀል መሞት ከዛ ያለፈ ምስጢር ያዘለ ነው። እሱን የተገለጠንን ያህል ዛሬ 5 ነጥቦች ከእናንተ ጋር ይካፈላለሁ። የመጀመሪያው ኢየሱስ ክርስቶስ ለምን መሞት አስፈለገ? ያው በክርስቶስ መሞት ላይ ጥያቄ የለውም፣ በትንሣኤው ላይም ጥያቄ የለውም። ይህን ዓለም ሁሉ ይስማማበታል። መጽሐፍ ቅዱስም ይህንን ያረጋግጣል። የተለያዩ ምስክርነቶች ታይቷል፣ ተነግሯል፣ ሰምተናል። መጽሐፍ ቅዱስ እሱን ሆኖ ነግረናል። የመላእክት ምስክርነት አለን ለክርስቶስ ከሙታን መነሳት። የሰው ልጅ የወገኖቹ ምስክርነት አለን፣ የጠላቶቹ ምስክርነት አለን። ስለዚህ ጌታ ኢየሱስ ክርስቶስ በቀራንዮ ላይ መሞቱ ምንም ጥያቄ የለውም ማለት ነው። የአንዳንድ እምነት ተከታዮች እንደሚሉት አይደለም። ኢየሱስ ክርስቶስ ሳክሪፋይስ ዋጋ አልከፈለም፣ በመስቀል ላይ አልሞተም ብሎ እንደሚሉት አይደለም። መጽሐፍ ቅዱስ አረጋግጦ ነው የሚነግረን። 4ቱ ወንጌላውያት ይህንን ነው የሚያስተምሩን፣ ይህንን ነው የሚነግሩን እና ስለዚህ ግልጽ ነው። ግን ለምንድን ነው ኢየሱስ ክርስቶስ በቀራንዮ መስቀል ላይ መሞት ያስፈለገው? የመጀመሪያው ፓናሊቲ አለው። ኃጢአት ቅጣት አለው። ኃጢአት ቅጣት አለው እና ኃጢአት ሰርተን ነፃ የምንወጣበት በምንም አይነት ይህንን የሚደግፍ ሐሳብ የለንም። ኃጢአት የራሱ የሆነ ቅጣት አለው። በሰራ ነው ቁጥር ኃጢአት የሚያስከትለው አደጋ ወይንም ደግሞ ጉዳት አለው። እግዚአብሔር በመልኩና በምሳሌው የፈጠረው ሰው ከእግዚአብሔር ተለይቶ ጠፋ። በእግዚአብሔር ተቃራኒ ከዲያብሎስ ጋር አብሮ የእግዚአብሔር ተቃራኒ አጌንስት የጌታ የእግዚአብሔር የአምላኩ ተቃዋሚ ሆኖ ቆመ። ሰው ኃጢአት ሰራ፣ አመፀ። በእግዚአብሔር ሕግ ላይ በእግዚአብሔር ቃል ላይ አመፀ። ስለ ቃል ስለ ሕግ ስናነሳ ዘመናትን ብንከፍል ደስ ይለኛል። መጀመሪያ ዘመናት በ4 ቦታ ይከፈላሉ። የመጀመሪያው ይሄ የህሊና ዘመን የምንለው ነው። ሪትን ሎ የሌለበት ጊዜ ያልተጻፈ ይህንን አድርግ ይህንን አታድርግ ብሎ ተጻፈ ባሌለበት ዘመን ውስጥ የነበረ ማለት ነው። ይሄ ከአዳም ጀምሮ እስከ ሙሴ የነበረ ጊዜ ነው። እስከ ሙሴ በነበረ ጊዜ ነው። ያ
ለህሊናው ዘመን ወይም ደግሞ ህግ ባልነበረበት የተጻፈ ህግ ባልነበረበት ዘመን የህግ ኮንሰፕት እናገኛለን። እግዚአብሔር አምላክ አዳምን ወስዶ በኤደን ገነት ውስጥ ባስቀመጠ ጊዜ ከዚህ ብላ፣ ከዚህ ብላ፣ ከዚህ ግን አትብላ ነው ያለው። ኦራል የተሰጠ ህግ አለ ማለት ነው። ከዚህ በበላ ቀን ሞትን ትሞታለህ። ኦልሬዲ የኃጢአትን ቅጣት እግዚአብሔር እዛ ጋር አስቀምጧል። አታደርግ የተባልከውን አታደርግ፣ ካደረግክ ግን የመሞት ፖሲቢሊቲው ከፊት አለ ነው። ይህንን በአዳም ውድቀት ጊዜ እናገኛለን። ዘፍጥረት ምዕራፍ 3 ቁጥር 9 ላይ እግዚአብሔር አምላክ አዳምን ፍለጋ ሲመጣ አዳም ከእግዚአብሔር ፊት እንደሸሸ ነው የምናውቀው። አዳም ብሎ እግዚአብሔር ከርቀት ሲጣራ ወይም አዳምን ሲጠራ አዳም ከእግዚአብሔር ፊት እንደተሸሸገ እንደሸሸ እርቃኑ ስለሆነ በእግዚአብሔር ፊት መቆም እንዳቃተው ይናገር ነበረ። መጽሐፍ ቅዱስ ይህንን ያስተምረናል። ስለዚህ የመጀመሪያው እንግዲህ እግዚአብሔር አምላክ በኃጢአት ላይ ለመፍረድ ነው ኢየሱስ ክርስቶስ በቀራንዮ መስቀል ላይ የሞተው። እዛ ወደ አዳም ሊመልሳችሁ እርቃኔን ሆንኩ ብሎ ስል ማን ነገረ አለ እግዚአብሔር። ማን ነገረ? ማን አስተማሪ? ይህንን እንዴት አወክ? እንዴት ወደዚህ ህይወት መጣ? እንዴት ተሸጋገርክ? እንዴት እኔ ካስተማርኩ በተቃራኒ መቆም ቻልክ? በቀላሉ የኔን አስተምሮ እንዴት ቀየርከው? ዛሬ እንደምናደርግ ማለት ነው። በቀላሉ አይደለም። የእግዚአብሔርን ሐሳብ የእግዚአብሔርን ፍቃድ እግዚአብሔር የማይፈልገውን ነገር ጥልቅ ብለን ገብተን የምንሰራው በቀላሉ አይደለም። እንዴት አደረግክ ይሄንን? አዳም ለጊዜው የራሱን ሪዝን አቀረበ። እኛ እንደምናደርገው የራሱን ምክንያት አቀረበው። እሷ ናት እኮ እሷ ናት። እሷ ባትኖር እኔ ፐርፌክት ነበርኩ፣ እኔ ማላደርግ ነው፣ ያንተ ታማኝ ሰው ነበርኩ እንደማለት ነው። ይሄ አባባል ሔዋንን ብቻ ሳይሆን እግዚአብሔርን ጭምር ስራውንም ጭምር የሚኮንን ነው። ቀጥታ መናገር አንዳንድ ጊዜ አንፈልግም። ይሄ ጥፋት የኔ ነው እኔ ልውሰድ ማለት አንዳንድ ጊዜ ይቸግነናል። በዳዊት ሕይወት የምንደነቅበት በንጉሥ ዳዊት ሕይወት ውስጥ በጣም የምንደነቅበት ዛሬ ክርስቲያን በአዲስ ኪዳን ውስጥ ያለን ክርስቲያኖች ጥፋትን ወደ የራሱን ጥፋት መውሰድ አዳም ማነው ዳዊትን አይከብደው። ህዝቡን ባስቆጠረ ጊዜና እግዚአብሔር አስጨናቂ 3 ምርጫ በሰጠ ጊዜ እና በአንተ እጅ መውደቅ ይሻለኛል ብሎ ባለ ጊዜ መልአኩ ህዝቡን ሲጨርስ መልአኩ ሲገለጥለት መልአኩን እንዳየን ዳዊት የተናገረ በጣም ልብ የሚነካ ነው። እነዚህ በጎች ምን አደረጉ? ጥፋቱ እኮ እኔ ጋ ነው፣ በእኔና በቤቴ ላይ ይሁን እባክህ ብሎ ሲጠይቅ እዛው ቆመ። ታውቃላችሁ፣ ይህንን 2 ጊዜ ዳዊት ጥፋትን ለራሱ ሲወስድ አይተናል በመጽሐፍ ውስጥ። 2ኛ ሳሙኤል ምዕራፍ 11 ውስጥም ከኦርዮን ሚስት ጋር በተያያዘ እሱ የፈጸመው በደል ኦርዮንን አስገድሎ ያደረገው በደል እግዚአብሔር ሲነግረው ሞት ይገባኛል አለ። ጥፋተኛ ነኝ። አዳም እዚህ ጋር ነገሮችን ቀጥታ መውሰድ አልፈለገም። እሷ ናት ይህንን ያደረገች። ወደ እሷም እግዚአብሔር ሄዶ ሲጠይቅ ወደ አጋንንቱ ወደ እባቡ ነው የወሰደችው። ዛሬም አዳማዊ ባህሪ ይህንን ነው የሚያደርገው። ይህን ግልጽነት የለውም። ራሱን ደብቆ ለመኖር ይፈልጋል። አያችሁ፣ እዚህ ቦታ ላይ ነው እንግዲህ የመጀመሪያ ነጥብ እግዚአብሔር ኃጢአት ላይ ለመፍረድ ነው ኢየሱስ ክርስቶስ በቀራንዮ መስቀል ላይ እንዲሞት ያደረገው ብዬ ያልኩበት ምክንያት እዚህ ጋር ነው። አሁን አዳምና ሔዋን ከወደቁ በኋላ ቅጠል ሰፍቶ መልበስ ጀመሩ። ምክንያቱም እንትናቸው ይሄ ሼምለስ ስለሆኑ ሼምፉል ስለሆኑ
በእግዚአብሔር ፊትም መቆም አልቻሉም፣ በእርስ በርሳቸው ፊትም መቆም አልቻሉም። እፍረተ ስጋቸውን ለመሸፈን እሱን ተጠቀሙ። ፊዚካል ይመስላል፣ ፊዚካል ነው። እግዚአብሔር መጣ ይላል እና አዳምን ከዚህ ከወደቁበት ለማውጣት አንድ የተፈረደበት እንስሳ ነበር እዛ ቦታ ላይ። ወደ ታች ሄዳችሁ ምዕራፍ 3 እስከ መጨረሻ 22 ቁጥር 22 23 ወደዛ ሄዳችሁ ስታነቡ አንድ የታረደ እንስሳ ነበረ። እሱን ቆዳ አለበሳቸው ይላል። ሁለታቸውንም አለበሳቸውና ከለበሱ በኋላ ነው በእግዚአብሔር ፊት የቆሙ። ከዛ በኋላ ነው እግዚአብሔር የሚቀጥለውን ተስፋም ይሁን ምንም ይሁን የነገራቸው። ከዛ በኋላ ነው በፊቱ መቆም ከቻሉ በኋላ ነው በፊቱ እንዲቆሙ እግዚአብሔር ያደረገው። ደም ፈሷል እዛ ቦታ ላይ የተሰዋ ዋጋ የከፈለ ሌላ አካል ነበረ። ኢየሱስ ኃጢአተኛ አይደለም። መጽሐፍ ቅዱስ እንደሱ አይነግረንም። ኢየሱስ ስለ ኃጢአቱ ንስሐ ለመግባትም አልተጠመቀም። ኢየሱስ ለራሱ ዋጋ ለመክፈል በቀራንዮ መስቀል ላይ አልወጣም። ልክ የሕጉ ዘመን ከመጣ በኋላ ከሙሴ ዘመን ወደዚህ እስከ ክርስቶስ መካከል የነበረው ደግሞ እንስሳት ስለ ሰው ኃጢአት ይሰዉ ነበር። ለዛ ነው ዮሐንስ የእግዚአብሔር በግ የኃጢአትን የዓለምን ኃጢአት የሚሸከም ብሎ ጌታ ኢየሱስ ክርስቶስ የገለጠው። አያችሁ፣ ኢየሱስ ክርስቶስ እንግዲህ የሰው ልጅ ከገባበት እንዲወጣ ነፃ ዋጋ ከፈለልን። የመጀመሪያው ለዛ ነው ማለት ነው። ኢየሱስ ክርስቶስ የተሰቀለው ስለኛ ኃጢአት ቅጣቱ በሱ ላይ በመሆኑ ነው። እግዚአብሔር በሱ ላይ ፈረደ። ዓለምን ለማዳን እግዚአብሔር አንድያ ልጁ ላይ ፈረደ። ክርስቶስ ኢየሱስ ላይ ፈረደ። የእግዚአብሔር ትክክለኛ ፍርድ እሱ ነው። አያችሁ፣ ኢየሱስ ክርስቶስ ስለዛ ነው የሞተው። ለአንተ ነው የሞተው፣ ለእኔ ነው የሞተው። እግዚአብሔር ፊት መቆም ላልቻልከው ለአንተ፣ ለአንቺ፣ ለሁላችንም ኢየሱስ ክርስቶስ ከዛሬ 2000 ዓመት በፊት ሞቶልናል። ለዚህ ነው ሁለተኛው እግዚአብሔር ሰዎችን ለማዳን ተስፋ ሰጥቷል። እሱን ተስፋ ለመፈጸም ነው። ይህም በአዳም ውድቀት ውስጥ የታየ ነው። እግዚአብሔር እንዲህ አለው፣ ከሴቲቷ የሚወለድ ያንተን ጭንቅላት ይቀጠቅጣል ነው ያለው። የእባቡን ጭንቅላት ይቀጠቅጣል፣ አንተ ደግሞ ተረከዙን ትረክሳለህ። ወይም ደግሞ እባቡ ተረከዙን እንደሚናደፍ ነው የተናገረው። ወይ እሱ የራሱን የቻለ እንትን ነው። ግን ወደዚህ ወደ ጭንቅላቱን ወደ መቀጥቀጥ ስልጣን ልምጣ። እግዚአብሔር አምላክ በዲያብሎስ ተታለው ከቤቱ የወጡትን የሚመልስበት መንገድ ኢየሱስ ክርስቶስ በቀራንዮ ላይ መሞት ነበረበት። ያ በዛ ቦታ ላይ የታረደው እንስሳ ልክ እንደዛ እግዚአብሔር አምላክ የሰው ልጅ በሙሉ ለማዳን ክርስቶስ ኢየሱስ በቀራንዮ መስቀል ላይ መሞት ነበረበት። ኢሳይያስ 45 ቁጥር 18 ላይ እግዚአብሔር የፈጠራቸውን እንደዚህ በእርኩሰት የወደቁትን ከፊቱ የጠፉትን በዲያብሎስ እጅ የወደቁትን ከፍርድ በታች የሆኑትን እንዲልተዋቸው አልፈለገም ይላል። ሐሳቡ እንደዛ ነው። እዛ ቦታ ላይ ስታነቡ ማዳን ነው ዓላማው። ሰው እንደወደቀ የእግዚአብሔር ኢሚዲየት እቅድ ወይም ፕላን ሰዎችን ማዳን ነው።
የወደቀውን አዳም ማዳን ነው። በራሱ ሥራ መቆም ያልቻለውን አዳም በሌላው ሥራ እንዲቆም ማድረግ ነው። የሰው ልጅ ራሱን ማዳን አልቻለም። ከወደቀበት ኃጢአት ኃይል ጉልበት ራሱን ማዳን አልቻለም። ስለዚህ ኢየሱስ ክርስቶስ እኛን ለማዳን በቀራንዮ መስቀል ላይ መሰቀል ነበረበት። ስለኛ ኃጢአት ኢየሱስ ክርስቶስ ተሰቀለ፣ ሞተ። ስለኛ ጽድቅ ደግሞ ተነሳ። መጽሐፍ ቅዱስ እንደሱ ነው የሚያስተምረን። እኛን ለማዳን ነው ኢየሱስ ክርስቶስ ወደዚህ ዓለም የመጣው። ዮሐንስ ምዕራፍ 3 ቁጥር 16 ላይ በሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ ነው እንጂ እንዲፈረድበት የሰው ልጅ ወደዚህ ዓለም አልመጣም ይላል። በሱ በማምኑት ግን ይፈረድባቸዋል፣ አሁንም ከፍርድ ስር ናቸው ይላል ያ ክፍል። አሁን እንግዲህ ትልቁ ጥያቄ እዚህ ጋር መነሳት ያለበት ሰው በሰራው ኃጢአት እንደሚፈረድበት ይሄ ግልጽ ነው። ግን የመጨረሻው ፋይናል ጃጅሜንት ወይም የመጨረሻው ፍርድ የሚፈረደው በሰራነው ኃጢአት ብቻ ሳይሆን በልጁ በኢየሱስ ክርስቶስ እሱ በከፈለው ዋጋ ባለማመናችን ነው። አንድ ምሳሌ ልንገራችሁ። ብዙ ጊዜ የሚሰማው ከሰው ነው የሚሰማው። ስለዚህ ክርስቶስ የማዳን ሥራ ሰዎች ለማጉላት ወይም ደግሞ ቦልድ ለማድረግ ሲጠቀሙበት ነው። ይህ ምሳሌ በጣም ጥሩ ምሳሌ ነው። በአንድ ሀገር በንጉሥ ይተዳደራል ሀገሩ። እስረኞች በዓመት አንድ ጊዜ ሞትም የተፈረደባቸው ከባድም ቀላልም ወንጀል የሰሩ እና ወህኒ ቤት የገቡ የንጉሥ ልጅ ሂዶ ነፃ ያወጣቸዋል። ቀኑ ግን አይታወቅም፣ ወሩም አይታወቅም። ድንገት ይሄዳል፣ ነፃ ያወጣል። ይችን ተስፋ አላቸው እስረኞቹ። የሞት ፍርድ የተፈረደባቸው፣ ዕድሜ ልክ የተፈረደባቸው፣ ቀላልና ከባድ ረጅም ጊዜያት የተፈረደባቸው ይህን ተስፋ አድርገው ይቀመጣሉ። አንድ ጊዜ ሰው ገድለው የታሰረ አንድ ሰው ነበረ፣ የሞት ፍርድ የተፈረደበት እና የንጉሥ ልጅ መጣ ተብሎ ሲወራ ለምንድን ነው የሚመጣው አለ። እኛ ነፃ ለማውጣት ነው የሚወጣው ወግት ብሎ እምቢ አለ። ጥሪውን አልተቀበለም። ሌሎች ወጡ። እሱ ግን በዛው እስር ቤት ውስጥ የሞት ፍርድ ተቀበለ። ስለገደለው ስለፈጸመ ወንጀል ነው የሞተው ሰውዬ ወይስ የንጉሥን ልጅ አለመስማት ነው አሁን ፍርዱን ያመጣው? የንጉሥን ልጅ አለመስማት ነው ፍርዱን ያመጣው። ሰማይና ምድርን የፈጠረ የሚታየውንና የማይታየውን የፈጠረ አንድ እግዚአብሔር ብቻ በሰማይ በምድር አለ። እሱ ነው የሰው ልጅ ለማዳን ልጁን ወደዚህ ምድር የላከው። በሱ የሚያምን ሁሉ የዘላለም ሕይወት አለው ብሎ ይናገራል መጽሐፍ ቅዱስ። እንዲህ ብሎ የዘላለም ሕይወት አለው ብሎ የሚነግረን ሌላ የእምነት መጽሐፍ የለንም ከመጽሐፍ ቅዱስ በስተቀር ወገኖች። እንግዲህ ሁለተኛ ፍርድ ማለት ስለሰራነው ኃጢአት ብቻ ሳይሆን ክርስቶስን ባለመቀበላችን በእኔ ቦታ ነው የተቀጣው፣ በእኔ ቦታ ነው የሞትከው አለማለታችን እሱ ለፍርድ ያበቃናል። ሦስተኛ ኢየሱስ ክርስቶስ በቀራንዮ መስቀል ላይ እንዲሰቀል ያስፈለገበት ምክንያት ኃጢአት ያለ ደም ስርየት ስለሌለው ነው። መጽሐፍ ቅዱስ እንደዛ ነው የሚያስተምረው። እግዚአብሔር ቅድም እንደተናገርኩት በመጀመሪያ ነጥብ ላይ እንደተናገርኩት ወደ ወደቀው አዳም ሲመጣ በደም ነው እግዚአብሔር የመጣው፣ በደም ነው የመጣው። በሕጉም ዘመን ኃጢአተኞች ስርየት የሚቀበሉት በደም ነው። በመጨረሻው ዘመን
እግዚአብሔር አምላክ በክርስቶስ ኢየሱስ ደም ነው የኃጢአትን ይቅርታ የሰጠው። እርቅን ያወረደው እግዚአብሔር በክርስቶስ ደም ነው። ለዚህ ነው መጽሐፍ ቅዱስ የክርስቶስ ደም ከኃጢአት ሁሉ ያነጻል ብሎ የሚናገረው። ለዛ ነው ኢየሱስ ክርስቶስ መሞት ያስፈልገው። አራተኛው ዋጋ መክፈል ነበረብን። ዋጋ መክፈል ነበረብን። ኢየሱስ ክርስቶስ የሚያስፈልገውን ዋጋ ከፈለ። አሁን የብሉይ ኪዳን የሕጉ ዘመን ማለት ነው። እንስሶቹ ኃጢአተኛው እንስሶቹን ሲያመጡ እጃቸውን በበጉ ላይ ወይም ባመጡት እንስሳ ላይ ይጭናሉ። መክፈል የሚገባኝን ዋጋ እሱ መክፈል የሚገባን ዋጋ እንስሳው እዛ ቦታ ላይ ትከፍላለች ማለት ነው። የህይወት መስዋዕት ነው የምታረገው። ሰውየው ግን ነፃ ይወጣል። ምንም ዲፕ ፊሎሶፊ አያስፈልገንም። ይሄ የእግዚአብሔር አሰራር ነው። የእግዚአብሔር አሰራር ነው ወገኖች። ቲዮሪው የየትኛውም ዶኩሜንት ብትገለባብጡት በሰው ልጅ ፍልስፍና ውስጥ ራሳችንን የማዳን ጥበብ የለንም። እግዚአብሔር ግን እሱ በፈለገው መንገድ የሰው ልጅ ለማዳን ጌታ ኢየሱስ ክርስቶስ ስለ ቅጣቱ ዋጋ እንዲከፍል አድርጓል። እግዚአብሔር የተመሰገነ ይሁን። አምስተኛውና የመጨረሻው ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ የሞተበት ምክንያት የመጨረሻ የእርቅ ስነ ስርዓት በመካከላችን ለመፈጸም ነው። ኢየሱስ ክርስቶስ ከራሳችን ጋር አስታረቀን። ማንም ኃጢአተኛ ክፉ ሰው ከራሱ ጋር ተስማምቶ አይኖርም። የሚገርማቸው ሰላም የለውም። ራሱን እንደኮነነ ራሱን እንደረገመ ነው የሚኖረው። ራሱ ትክክል እንዳልሆነ መፈጠሩን ሁሉ እየተራገመ ነው የሚኖረው። ስለዚህ የመጀመሪያው ሰላምን እሰጣችኋለሁ የተባለው የቀራንዮ መስቀል ሥራ ራሴን ከራሴ ጋር አስታረቀኝ። ትክክለኛ ሰው መሆኔን አሳየኝ። ድንቅና ውብ ሆኜ ተፈጥራለሁ ብሎ መጽሐፍ ቅዱስ እንደሚናገረው እግዚአብሔር ድንቅና ውብ አድርጎ እንደፈጠረኝ፣ እግዚአብሔር ለራሱ ዓላማ እንደፈጠረኝ፣ እኔ ትክክለኛ ሰው እንደሆንኩ በየትኛም ሁኔታ ውስጥ ልገኝ ነኝ። መልኬም የፈለገ ነገር ይሁን፣ ዳም ሊሁን ሀብታምም ሊሁን፣ የተማርኩትም ሊሁን ያልተማርኩት፣ ብቻ ግን ራሴን እንዲቀበል ከራሴ ጋር አስታርቅ። ያ በጌርጌሴኖን ኢየሱስ ክርስቶስ በመቃብር ውስጥ ይኖር የነበረውን ሰው ባዳኔ ጊዜ መጽሐፍ ቅዱስ የሚነግረን በጣም ልቤን የሚነካ ወደ ልቡ ተመለሰ ይላል። ከጌታ እግር ስርም ቁጭ አለ ይላል። ወደ ልብ መመለስ ይሄ ነው። ከዛ በኋላ የት መሆን እንደሚገባን አድራሻችን ግልጽ ነው። ልክ እንደዚሁ ሰው ከክርስቶስ እግር በታች መቀመጥ ነው፣ መሆን ነው። አያችሁ፣ ሁለተኛው ከሰው ጋር ነው ያስታረቀን። ከሰው ጋር ለመታረቅ የሚቀድመው ከራስ ጋር መታረቅ ነው። ሰላም ያለው ሰው፣ የሰላም ሰው ከጎረቤቱና ከሚመስለው ወገኑ ጋር ሰላም በሰላም መኖር አያቅተው። አንድ በጣም የሚገርመኝ ነገር አለ። እግዚአብሔር አብርሃምን ጠርቶ ወደ ከላዳውያን ኡር በወሰደ ማነው ከከላዳውያን ኡር እግዚአብሔር ወደ ከናን ወደ መረጠለት ምድር በወሰደ ጊዜ እኔ ላንተ ጋሻ ነኝ አለ። ጋሻ የጦር መሳሪያ ነው።
ግን ለማጥቃት አይደለም፣ ለመከላከል የምንጠቀምበት ነው። ከሌላ ወገን የተወረወረብንን ፍላጻ ከራሳችን የምንከላከልበት ነው። ይህ ምንን ያሳያል? አብርሃም ጦረኛ አይደለም። አብርሃም ከሌሎች ጋር ጠብ የለውም። ከአምላኩ ጋር ሰላም ያወረደና አምላኩን የታዘዘ ጌታ መንፈስ ቅዱስ የመራው ሰው ስለነበረ፣ ስለዚህ ሁለተኛ ደረጃ ላይ ከሰዎች ጋር አስታረቀን ኢየሱስ። ይህ የመጨረሻ ደረጃ ነው ወገኖች ሆይ። ከዚህ የሚያልፍ የለም። በእርቅም በተመለከተ የሰው ልጅ ብዙ ሐሳብ ጽፏል። ኮዙ ምንድን ነው? ያስከተለው ኢምፓክት ሪዛልቱ ምንድን ነው? ከዛ በኋላስ ወዴት ይሄዳል? ብዙ ብሏል። ግን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ደሙን ያፈሰሰው ወንድምን ከወንድም ጋር ለማስታረቅ ነው። ትክክለኛ የክርስቶስ የመስቀል ሥራ የገባው ሰው ከሰዎች ጋር ለመኖር አይጨነቅም። ከሌላው ሕዝብ ጋር ለመኖር አይጨነቅም። አሁን ትልቁ ችግር የክርስቶስ የመስቀል ሥራው በትክክል ስላልገባን ብዙ ጦረኞች ከቤተ ክርስቲያን እየፈለቁ ነው። ብዙ ጠበኞች ከቤተ ክርስቲያን እየፈለቁ ነው። ነፍስ አጥፊዎች፣ ገዳዮች እየወጡ ነው ከቤተ ክርስቲያን። እግዚአብሔር አምላክ ኮንፍሊክቱ እንደ ዛሬ ባይሰፋም አዳም እንደወደቀ ቀጥታ ኮንፍሊክት ውስጥ ነው የገባው። ራሱ መቀበል አቃተው፣ ከራሱ ጋር ተጣላ፣ በጣም አፈረ በራሱ። ሁለተኛ ምስቱን ይቺ አጥንቴ ናት ያለውን መቀበል አቃተው፣ ኮምፕሌን ማድረግ ጀመረ። ከአምላኩም ፊት ሸሸ፣ ተፈጥሮንም መዋጋት ጀመረ። ኢየሱስ ክርስቶስ በቀራንዮ መስቀል ላይ የሰራው ስራ ለዚህ ሁሉ መልስ የሚሰጥ ነበረ። ሌላው ኢየሱስ ክርስቶስ በሦስተኛ ደረጃ ከሌላው ፍጥረት ጋር ነው ጌታ ያስታረቀ። ልክ አሁን እንዳልኩት አዳም ከራሱ ጋር ከምስቱ ጋር ብቻ አይደለም የተጣላው፣ ከተፈጥሮ ጋር መጣላት ውስጥ ነው የገባው። ጠብቀው ተንከባከብ የተባለውን ማጥፋት ጀመረ። አያችሁ፣ ማጥፋት ጀመረ። ከዲስትራክሽኑ በስተጀርባ ያለውን ነገር ስትመረምሩ አንዳንድ ጊዜ የሰው መብት የሰው ራይት ይመስላል እንጂ ከዲስትራክሽኑ በስተጀርባ ያለው ክፋት ነው፣ ኃጢአት ነው፣ የኃጢአት ጉልበት ነው። የኃጢአት ጉልበት የማያፈርሰው ነገር የለም። አራተኛ ላይ ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ያስታረቀን ከአምላካችን ጋር ነው፣ ከአባታችን ጋር ነው። ይቅር በላቸው አለ ጌታ ኢየሱስ ክርስቶስ እዛ ላይ ሆነው። የማይታለፍ ቃል ለዘመናት የሚሰራ ይቅር በላቸው፣ የሚያደርጉትን አያውቁምና ይቅር በላቸው። እግዚአብሔር ይቅር ብሎናል ወገኖች ሆይ፣ ለሰራነው በደል እግዚአብሔር ይቅር ብሎናል። ከዛ በኋላ ግን ጳውሎስ የሚናገረው አንድ ነገር አለ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ በክርስቶስ አዲስ ፍጥረት ከሆን በኋላ በክርስቶስ አዲስ ፍጥረት ሆናችኋል ብሎ ከተናገረ በኋላ የእርቅን ቃል በእኛ አኖረ ይላል። የእርቅን ቃል በእኛ አኖረ። የሰላም አምባሳደሮች ነን እኛ። ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ዋጋ የከፈለው ወገኖች ሆይ በጮማና በጠጅ በመጠጥና በሌላ ጠግበን እንድናሳልፍ ሳይሆን በከንቱም ሰውነታችን እንድናደክም ሳይሆን የሰላም አምባሳደሮች እንዲፈጠሩ ነው።
ሰው ከራሱ ጋር በሰላም እንዲኖር፣ ሰው ከሰው ጋር በሰላም እንዲኖር፣ ሰው ከተፈጥሮ ጋር በሰላም እንዲኖር፣ ሰው ከአምላኩ ጋር በሰላም እንዲኖር፣ ለዛ ነው ኢየሱስ ክርስቶስ ዋጋ የከፈለው። ሴሌብሬሽኑ ይህን ታዛቢ በማድረግ ቢሆን ደስ ይለኛል። ይህንን የማናስብ ከሆነ ወደዚህ ህይወትም የማንመጣ ከሆነ ተላልፈናል ማለት ነው። በአንድ ቦታ ላይ እግዚአብሔር የሰማነው ቃል ይባርክልን። ዩቱብን ሼር አድርጉ፣ ለሌሎችም ላይክ አድርጉ፣ ኮመንትም አድርጉ። መስማት ያልጀመራችሁ ደግሞ ሰብስክራይብ አድርጉ። እግዚአብሔር አምላክ ይባርከን፣ የሰላም አምባሳደርም ያደርገን። ጌታ ይባርካችሁ። ዳና ሁኑ።